ምንድነው ያደረገው? ገና ለገና እህቴን አስረግዞ ከድቷታል ብሎ አፍኖ ልጁን እያሰቃየው ነው። ትዋደዳላችሁ ከሳሚ ጋር ነው ወይስ አታስቢ ወይስ ታስቢያለሽ? የምታስቢ ከሆነ የምትስማሚ ከሆነ እኛ የራሳችንን እርምጃ እንወስዳለን። ምንም እናጣራው ነገር የለም። አሁን እኛ እንድትረጅ የምንፈልገው የሰው ልጅ ማገት ወንጀል ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ለኛ ልዩ ቀን ነው። ምን አዲስ ነገር አለ ምን ነግራችሁ ይሆናል። ግን መጀመሪያ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን። እንግዲህ በዓልን መልካም በዓል ብያለሁ። ቢያልፍም አልነበርሽም ለበዓል? አዎ እኔ ስላልነበርኩ ያው ብኖርም ጥሩ ላይ አይደለሁም። እኔ እኮ ልጅሽ ጠፍተው ያው በዓል ማክበር እጅግ በጣም ከባድ ነበረ። አዎ ቤተሰቦቻችን ያው አልቀረጽንም እንጂ ቪዲዮ ማለት ነው። እኛ ቤት ገኒን አጽናንተን ለማዋል ምናምን ሞክረን ነበረ ለበዓል፣ ግን በጣም ነበር ሲከፋት የዋለው። ሳሚ እንደ አያችሁት አሁን ወደ 10 ቀን በላይ ሆኖ መሰለኝ የለም ከታገተ ማለት ነው። እና ስቲል እያወራን ነው፣ የራሳችንን ነገር እየሞከርን ነው። አርፈን ቁጭ አላልንም። ለፖሊስም እንዳናሳውቅ በጣም ከባድ ነው ያለው ነገር ማለት ነው። ልጁንም አግኝተን ለማውራት ሞክረን ነበረ። እሱም ያው በአቋሙ እንደጸና ነው። ግዴታ ሽማግሌ ላኩ ነው የሚለው እና ሽማግሌ ከማላካችን በፊት እኛ ሌላ አማራጭ ብንጠቀምስ ብለን አሰብንና ያው የሰው ልጅ አይደለን እኔ የሰው ልጅ ስንባል ራሳችን ይገርመናልና ሰርች አደረግን። በተቻለ መጠን ፈለግን፣ የተለያዩ መረጃዎችን ፈለግን። የሳሚን ጓደኞች ለማውራት ሞከርን። ለምንድነው ይሄ የሆነው? ልጅቷን ለማወቅ ነው። ከሳሚ ጋር ግንኙነት የነበራት ልጅ ማነች የሚለውን ለማወቅ ማለት ነው። ቢያንስ እሷን አወቅን ማለት በአንዳንድ ነገሮች ማለት ነው። እውነቴን ነው ምልሽ ትረዳናለች። ምናልባት እኮ እውነታው ወንድምየው ዝም ብሎ በጭፍን እርምጃ ለመውሰድ ሞከረ እንጂ እውነታው ሳሚና ልጅቷ ይዋደዱ ይሆናል። የሰው ልጅ ደግሞ አይታወቅም አይደል? የሚፈጠረው በመሃላቸው በትንሽም ግጭት ሊሆን ይችላል እምቢ የተባባሉት፣ ወይ ደግሞ ሲጀመር ልጅቷ የሳሚ ላትሆን ትችላለች። ገብቶሻል ማለት የተረገዘው ልጅ የሳሚ ላይሆን ይችላል። ይሄንን የምናውቀው ልጅቷን አግኝተን በስነ ስርዓት ማውራት ስንችል ብቻ ነው። ያም ማይሆን ከሆነ ግን እጅግ በጣም ከባድ ስለሚሆንብን ብቻ ብዙ ልፋት ብዙ ድካም በኋላ ተሳክቶልን ዛሬ እዚህ ቦታ ላይ ልጅቷን ቀጥረናታል። ያው አገኘናት። በቃ እንዴት ነው ያገኘናት? እኔ በጣም እንትን ይላናል። የሳሚ ጓደኛ ነበረ ማለት ብዙ ጓደኞች አሉት። ብዙዎቹንም ጓደኞች ጠይቀናል። ከጠየቅናቸው ጓደኞች ግን አንዱ በደንብ ስለ ሳሚ ያውቃል። በደንብ ቤተሰብ ነው ከሳሚ ጋር ማለት ነው። እና እንትን ለማለት ሞከረ፣ ለመንገር ለመደበቅ ሞከረ። ግን ደግሞ እሷ እኮ እናቱ ነው። አንቺም አላቀሽበት ያው እንደ ትላንትና በጣም እኔ ማለት ፈርቼም ነበረ። እና ልጅቷን እናገኝ ስንላግን አለማንገራገሯ ነው እኔ የገረመኝ። ስለዚህ እቺ ልጅ ምናልባት ንጹህ ልትሆን ትችላለች። ወንድምየው ብቻ ነው የሆነ አላግባብ እርምጃ እየወሰደ ያለው ማለት ነው። የሚሰማት ከሆነ ታናሹን ብትሆን የሚወዳት ከሆነ ደግሞ በእሷ በኩል ሳሚን ለማስለቀቅ ሙከራ እናደርጋለን ማለት ነው አይደል? እና በተቻለ መጠን እንግዲህ ዛሬ ተረጋግተን እናወራታለን። ልጅቷን ቀስ ብለን ነው ማውራት ያለብን። ምክንያቱም ታውቂያለሽ የሆነ መጥፎ ሁኔታ ሊፈጠር ይችላል። የሆነ ልጅቷም ከተናደደችብን ጭራሽ የባሰ ነገር ነው ሊፈጠር የሚችለው ማለት ነው። እና ቤተሰቦቻችን ቀጥረናታል። እንግዲህ የመጣች እንደሆነ ነው የምናውቀው። ስለዚህ እስቲ ያለውን ነገር ደግሞ እሷ ትምጣና ቀስ ብለን ለማውራት እንሞክራለን። ታዲያ እኔ የምትመልሰው ምላሽ ላይ የሆነ አይምሮዬ የሆነ ነገር ማሰብ እንችላለን። ገብቶሻል? እውነት ይሁን ውሸት ፊቷን አይተሽ ማወቅ ትችያለሽ። እና ቀስ ብዬ እኔ ጠይቃታለሁ። አንቺ ስሜታዊ ላለመሆን ሞክሪ። መጠየቅ የምትፈልጊውንም ጥያቄ ቀስ ብለሽ ጠይቃት። ተረጋግተን አንቺም እንደናት እኔም እንደታላቅ ወንድም እናውራት። ከዛ ልጁን ለማስለቀቅ እንሞክር። ያንን መንገድ ካልተጠቀምን የባሰ ነገር ሊፈጠር ይችላል። እና ቤተሰቦቻችን ያው ቀጥረናታል። እንግዲህ ትመጣለች ብዬ አስባለሁኝ። ምናልባት ትቀር ይሆን እንዴ? እንጃ ወዴ ፈርቷለች። አይ እኔ እስካወራኋት ድረስ እንግዲህ እንደምትመጣ ነው የነገረችኝ። ያው እስቲ እናያለን ያለውን ነገር ማለት ነው። ይሄኔ ያሰብነው ላይሆን ይችላል እኮ እኛ በአይምሮአችን ላይ ያለውና ያሰብነው ነገር ላይሆን ይችላል።
እሷ ትሆን? አዎ እሷ ነው መሰለኝ ፎቶዋ ጋር። እንዴት ነሽ? ሰላም ነው? እንዴት ነሽ? እንዴት ነሽ? ሁሉ ሰላም አለን። መሲ ነሽ? ያው ፎቶሽ ጋር ትንሽ ቀላ ትላለች ፎቶዋ ላይ። አዎ እዚህ ጋር ትንሽ ጠየም አለችብኝ ብዬ ነው። እንዴት ነሽ ታዲያ? እስቲ ያው ትንሽ እናወራሻለን ረዘም ያለ ወሬም ባይሆን ስለ ሳሚ ነው። ያው ስለ መጀመሪያ እንተዋወቅ። እኔ የሳሚ ጓደኛውም ነኝ፣ እንደገና እንደ ታላቅ ወንድሙም ነኝ። እሷ ደግሞ እናቱ ነች እና እኛ ግራ ገብቶናል፣ እየተካሄደ ያለው ነገር ምናምን ግራ ገብቶናልና ከሳሚ ጋር ተደዋውላችሁ ታውቃላችሁ? አታውቁም? ኑ ወደዚህ እስቲ ወደ ጥላ ተደዋውላችሁ አታውቁም ጭራሽ ከሳሚ ጋር አይደል? ረጅም ጊዜ ሆናችሁ? ትንሽ። የት ነው የተዋወቃችሁ ከሳሚ ጋር? አይ ተማሪ እያለን ነው፣ ትምህርት ቤት ሃይ ስኩል ትምህርት ቤት። ኦኬ። ስንት አመት ሆናችሁ ማለት ነው? ረጅም ጊዜ ይሆናል አብራችሁ መሆን ከጀመራችሁ? እሱም ሃይ ስኩል እያለ ልጅ ነበረ። አንቺም ያው እንደምገምተው ያኔ ልጅ ትሆኛለሽ ብዬ አስባለሁ። ከዛ በኋላ ከተዋወቃችሁ በኋላ አሁን በእርግጥ እኔ አላውቅም፣ በመጀመሪያ ግን ነፍሰ ጡር ነሽ ወይ የሚለውን ነገር ሲል ንገሪን እስቲ። ነፍሰ ጡር ነሽ ወይስ ዝም ተብሎ ነው ወሬ የሚወራው ወይስ ነፍሰ ጡር ነሽ? መጀመሪያ አናቅማኝ። አዎ ነፍሰ ጡር ነኝ። እርጉዝ ነሽ? የምር? ኦኬ። ከማን ነው? ሳሚ። ከሳሚ ማለት ከሳሚ ሌላ ጓደኛ የለኝም። እሱ ብቻ ነው ጓደኛ? እሱ ብቻ ነው ጓደኛሽ? እርግጠኛ ነሽ? እርግጠኛ የሆነ ነገር ነው ለኛ መንገር ያለብሽ። አዎ እርግጠኛ ነኝ። እሱም እናቱ ነች። እኛ ደግሞ አሁን ያለንበትን ሁኔታ እኔ ታውቂያለሽ ብዬ እንትን እላለሁ። 15 ቀን ሙሉ ልጅ ሲታገተብሽ አስቢ እንግዲህ ምን ያክል እንደሚሆን ማለት ነው። ማን ይታገተው? ሳሚ ነው። ሳሚ? አዎ ታግቷል እኮ። ማን ያገተው? ይሄንን አታውቂም ነበር? እኔ አላውቅም። ሳሚ እንደታገተ አላውቅም። የምርሽ ነው? እውነት ነው አላውቅም። እሺ እኛ ዝም ብለን ነው እንጂ ምንም ሳይታወቅ ጭራሽ አላውቅም ሳሚ እንደታገተ። ምንድን ነበረ? ምን አይነት ሁኔታ ላይ ሆናችሁ ነበር? ተጣልታችሁ ነበር ወይስ ምንድነው እሱ? አይ ከትንሽ ቀን በፊት ትንሽ ተጋጭተን ነበረ። ግን እሺ እንደዛ አይነት አልሰማሁም። እንደታገተ ምናምን አላወቅም። ወንድምሽ ታላቅ ወንድምሽ ሰሞኑን የት ነበር የሚውለው? የሚውለውን አላውቅም፣ ግን ይመጣል። ቶሎ ይመጣል ወይስ የሆነ የሚውልበት ቦታ? ሁሌ እንደሚመጣው ማለት ቤት ነው የሚያድረው። ቤታችሁ ምንም ነገር የለም? የሆነ ክፍል ውስጥ ምናምን የሰው ድምጽ ምናምን ሰምተሽ አታውቂም? እኔ ብዙም አልሰማም። ብዙ ጊዜ ቤትም አልነበርኩም፣ አጎቴ ጋርም ነበርኩኝ ማለት እንጂ ያን ያክል እንትን አለ። አጎትሽ ጋር ነበርሽ አንቺ? አዎ። አይ ስለዚህ አጎትሽ ጋር በነበርሽበት ሰዓት እንንገርሽኝ አሁን እየተፈጠረ ያለውን ነገር። ሳሚ ጋራ ትንሽ ግጭት እንዳላችሁ ነው አንቺ የምታውቂው አይደለ? ግጭቱ ግን ሌላ መስመር ይዟል፣ ሌላ ነገር ይዟል ሲጀመር ማለት ነው። ባለፈው ድንገት ሳሚን እያስፈራሩት ነው ምናምን የሚል ነገር ሰማንና እሱን የሆነ በቃ እንትን ለማለት ስንሞክር በሁለተኛው ነው በሶስተኛው ቀን ነው ባስፈራሩ። በሶስተኛው ቀን ጭራሽ በቃ እኔ እሷ ላይ እርምጃ እንወስዳለን፣ አካባቢያችሁ ላይ ያለ ሰው ላይ እርምጃ እንወስዳለን ብለው ሳይወድ በግዱ ቀጥ ብሎ ሄዶ ታገተላቸው ማለት ነው። ኋላ ላይ ስልክ ይደወላል። ከዛ ታሪኩን ነገረን ልጁ ማለት ነው። ያንቺ ወንድም ምን ብሎ ነው የነገረን? እህቴን ሲጀመር ቆይ እናትና አባት አለሽ? አይ እናትና አባት የለኝም፣ ከወንድሜ ጋር ነው የምኖረውም። እሱ ነው ያሳደገሽ ታላቅ ወንድምሽ። ስለዚህ ይሄ ትክክል ነው ማለት ነው።
እሺ ስታረጊ ማለት ማርገዝሽን እንዴት ነው የሰማው? ሲሰማስ ምን ነበር ያለ? አሞኝ ነበር እና በጣም አሞኝ ነበር። ከዛ እሱ ነው ወስዶ ያስመረመረኝ። ሲያስመረምር አወቀ። ከዛ ከማን ነው ያረገሽው ብሎ ሲልሽ አንቺ ማለት ምንድን ነበር ያልሽው? ከማን ነው ያረገሽው ሲልሽ በቃ ከሳሚ እንደሆነ ጓደኛዬ እንደነበረ አወራው ስለነበረ ከዛ ከሱ ጋር እንደሆነ ያረገዝኩት ነገርኩት። ከሳሚ ማርገዝሽን ነገርሽው። እሺ ጥሩ። ከዛ በኋላ ግን ከሳሚ ጋር ከተጣላችሁ በኋላ ነው አይደል እንደዛ ብለሽ የነገርሽው? እንደዛ ብለሽ ስትነግሪው ምን አልሽው? እሱ ከድቶኛል ምናምን ብለሽዋል? ተጋጭተን ስለነበረ በቃ በዛ መንገድ ነው የተረዳሽው አንቺ? የከዳሽ ነው መሰለሽ? እንደዛ ነው የገመትኩት። ከዛ እንደዛ ብለሽ ስትነግሪው እሱ ተበሳጨ። እንደዛ ነው የሚመስለው። ማለት ተናዶ ነበር ግን እንደዚህ ያክል ይሄን ያክል መሄድ አልመሰለኝም። ስላልነገረኝ ስላላወቁ እንደዚህም ይሆን አልመሰለኝም። የነገረን ታሪክ በትክክል ምንድነው? እሱ የምታውቀው ነገር የለም ማለት ነው እኮ። እሱ እኮ ነው ልሻይሽ ዝም ብለን ነው እንትን ስንል የነበረው። አሁን ለማንኛውም አንድ ነገር እንድትረጂን ነው የምንፈልገው እኛ ይኸውልሽ ምንድነው ያደረገው? ገና ለገና እህቴን አስረግዞ ከድቷታል ብሎ አፍኖ ልጁን እያሰቃየው ነው። ከ15 ቀን በላይ ሆነው። እናቱ ነች ቁጭ ብላ እያለቀሰች ነው የምትውለው። ቁጭ ብላ በዓልን እንኳን አዲስ ዓመትን እንኳን አንድ ቀን ከልጇ ጋር ተለያይታ ያላሳለፈች እናት በዘንድሮ አዲስ ዓመትን ብቻዋን ነው ያሳለፈችው። በጣም እየተሰቃየች ማለት ነው። ትዋደዳላችሁ ከሳሚ ጋር ነው ወይስ ዝም ብሎ ነው? እንዋደድ ነበር ግን ያው ስንጋጭ መጋጨት እኮ ያለ እኮ ነው። መጣላት እኮ ያለ ነው። ማንንም እኮ ይጋጫል። ግን ወንድምሽ ይሄን ያክል ልጁን ማሰቃየቱ ጋር ምን ወሰደው ነው እያለን ያለውን ሰምተሻል? ሽማግሌ ይላክ እያለ እኮ ነው። አሁን እሱ ሽማግሌ በግድ አስቢ፣ ልጁን አፍኖ እንደገና ሽማግሌ በግድ እንዲላክ እያደረገ እኮ ነው። ይሄ ተገቢ ነው ብለሽ ታስቢያለሽ? አታስቢ ወይስ ታስቢያለሽ? የምታስቢ ከሆነ የምትስማሚ ከሆነ እኛ የራሳችንን እርምጃ እንወስዳለን። አይ ይሄ ነገር ልክ አይደለም ወንድሜ ልክ አይደለም የምትይ ከሆነ ደግሞ ቁጭ ብለን እናውራ። ወንድሜ እንደዚህ ያደርጋል ብያለስ። ምናልባት ሌላ ሰው ቢሆንስ ከሌላ ሰው ጋር ቢሆንስ አድርጎታል። ወንድምሽን ደግሞ በደም ነው የምትመሳሰሉትን ፊቱንም ሸፋፍኖ ቢመጣም ለማየት ሞክረናል። በስነ ስርዓት ወንድምሽ ነው ሌላ ሰው አይሆንም እኮ። መጀመሪያ ግን ወንድሜ መሆኑን ብናጣራ ይሻላል። ምንም እናጣራው ነገር የለም። አሁን እኛ እንድትረጅ የምንፈልገው የሰው ልጅ ማገት ወንጀል ነው። እስር ቤት ይበሰብሳል ወንድምሽ። ይሄን ማታደርጊ ከሆነ ምንድነው እሱ እንድታደርጊልን የምንፈልገው እኛ? በፍጥነት አውሪው፣ በቃ ወንድምሽን አውሪው፣ ቁጭ አድርገሽ አውሪው። አይ እኔ አላወራውም የራሳችሁ ጉዳይ የምትይ ከሆነ እሱም መብትሽ ነው። ግን እኛ ቀጣይ የምንወስደው እርምጃ ምንድነው? ኦሬዲ ቤትሽን አይተናል፣ ቤታችሁን አይተናል። ገብቶሻል? ያላችሁበትን ቤት አይተናል፣ ሰፈራችሁን አይተናል። ስለዚህ መቼም ከቤቱ ርቆ አይኖርም። ወጣ ገባ ሲል ፖሊስ ይዟል። ከዛ ካገተበት ሲወድ በግዱ ያመጣታል። ሳሚ ትክክለኛ አላወቀችም። በዚህ ታምናለህ አንተ? መታገቱን ማለት አውቀሻል እንዴ? እኮ ትክክለኛ በዚህ ላይ እርግጠኛ ነሽ? ያው እርግጠኛ ነኝ። እኔ አላወቅኩም መታገቱን። አዎ አላወቅኩም። እንዴት ሳይነግራት ማለት እንደዚህ አይነት ነገር ድርጊት። አሁን እኮ እሱ ሽማግሌ ላኮ ነው እኮ። ወንድሜም ለኔ ምንም አላወራኝም። ሳሚም ደግሞ ስለተጋጨን አይደውልልኝም። እንዴት ብዬ ጠረጥራለሁ? እንዴት ነው ማለት ዝም ሲልሽ? አሁን ሲጠፋ ለመጠርጠርም ሆነ ምን ለማለት ስለተጣላን አይደውልልኝም። ገባ? ስለዚህ ደግሞ ወንድሜም ለኔ ምንም አላለኝም። ያደረጉ ነገር ነው መስለኝ። ለምን አንድ አብረሽ ተስማምተሽ እየተቀጠቀ እዛ ጋር እኮ እየደበደበ ነው። ምን እያለው ቪዲዮ እኮ ልኮልናል። ላሳይሽ ይችላል። ደብድቦ እየቀጠቀጠ ፊቱን እያበላሸ ምናምን። እንዴት አንቺ ሌላ ነገር ሳትነግረው ለማዘይና አለ? እኔ በምን አውቃለሁ? እኔ የምትወጂው ከሆነ አንቺ ሲጀመር የምታፈቅሪው ከሆነ እንዴት ነው እንደዚህ ሲያደርግ ዝም ብለሽ ታያለሽ እንዴ? አንቺ ዝም ብለሽ አታይ። እኔ ባቅ ኖሮማ እኮ የሆነ መፍትሄ ልፈልግ እችላለሁ፣ ግን አላወቅኩም። እሺ አሁን አወቅሽ። ቀጣይ ምንድነው እሱ የምታስቢው ታዲያ? ምን እንደምታስቢው? ወንድሜ መሆኑን በምን እርግጠኛ ናችሁ? ወንድምሽ ነው አልሽ። ወንድምሽ ነው ትክክለኛ ወንድምሽ ነው ተናገረ። እሺ ወንድሜን ጠይቄው ከዛ
ጠይቀሽ አይደለም እንድጠይቀው አይደለም የምንፈልገው እኛ አሁን አንድና አንድ የምንፈልገው ልጃችንን እንዲለቀቅ ብቻ ነው የምንፈልገው። አለቀ። ስለዚህ አንድ ነገር አመቻቺ። አንቺ ወንድምሽም ማለት ነው ውሰጂንና ወንድምሽ ጋር እናውራው። አዎ ወይ ቀጠሪውና የሆነ ቦታ ላግኝ በይውና ከዛ በኋላ እኛም ሳያቅ ማለት ነው እኛም እንውጣ። ከዛና እናናግረው ቁጭ አድርገን ሳያቅ እንዴት ወስዳችኋለሁ? ዝም ብለሽ ሆነ ቦታ እንሄድ ወንድሜን አወራዋለሁ። እሱ እንደሆነ እርግጠኛ ከሆንኩ በኋላ ችግር የለም ወንድሜን እኔ ለማውራት ሞክራለሁ። እሺ ካልፈለግሽ መብትሽ ነው፣ አለማውራት መብትሽ ነው። አይ ይታሰር፣ እድሜ ልክ ይታሰር፣ ለፈጸመው ወንጀል እድሜ ልክ ይታሰር የምትይ ከሆነ ደግሞ የራሳችንን እርምጃ እንወስዳለን። ሲጀመር በኋላ ስትገናኙ እናንተ አሁን ይሄንን ሁሉ በደል ደርሶበት ለሳሚ ምን ያህል ደስተኛ ትሆናላችሁ? አብራችሁ ራሱ እኔ እኮ አሁን አላወራም እያልኩ እኮ አይደለም ያለሁት ወንድሜን አላወራም እያልኩ አይደለም። ምን ሆነ እንከታተልና አንቺና እኛ ጊዜ የሚፈጅ አይደለም። አንድ ቀን ልጁ እዛ ባደረ ቁጥር እየተሰቃየና የሞተ ነው ያለው ልጃችን። እኛ ደግሞ ያንን አንፈልግም። ገባሽ አይደል? ስለዚህ በዚህ የምትስማሚ ከሆነ ትስማሚያለሽ። አይ አልስማማ የምትይ ከሆነ ንግግሩ ያስፈልጋል። ይኸውልሽ እስማማለሁ የምትይ ከሆነ ትስማሚያለሽ። ደግሞ ምንፈልገው ገና ነው ሰዓቷ። እስቲ ገና ነው። ዛሬው ነው ምንፈልገው። ዛሬ ወደ 11 ሰዓት አካባቢ ወንድምሽን እዚህ ቦታ ነኝ ብለሽ እዚሁ መናፈሻ ውስጥ እዚህ ቦታ ነኝ ብለሽ ቀጣሪው ከዛ በኋላ ይምጣ እናወራለን። አይ እኔ አልፈልግም የምትይ ከሆነ ገኒ ምንም እንትን ማለት አያስፈልግም። ነይ እንሂድ። እንደው ሲጀመር ማለት እኔ እንደውም በተደስታ አወራቻታለሁ። ወእኔ እኮ እዚህ ጋር እየተከራከርኳችሁ ወይም ደግሞ አልፈልግም አላወራው ምናምን እያልሽ እኮ ነው። ላጣራ እያልሽ እኮ ነው። እናቱ እኮ ነች። ገና እንዳየች ነበር ማነቄ ነበረባት። ታግሳሻለች እኮ ወንድሜ እንደሆነ ግን በምን እርግጠኛ ከወንድምሽ ውጪ ሌላ ሳሚን የሚያግጥ ጠላት የለም። ሲጀመር እናውቃለን፣ አውቀናል። አልነገረኝም። ይነግረኝ ነበር። እንዴት ነው የሚነግርሽ? እሱ እኮ እያለ ያለው እሷ ምንም ሳሰማ በድብቅ ሽማግሌ አስልኬ በክብር እንዲወስዳት ነው ማድርገው እኮ ነው ያለው። እንዴ ሳሚ ስተዋተ እኛ ለምን ወደ ህግ ነው የምንሄደው? ካሁን በኋላ ሁለቱም ላይ ማለት ነው። ቆይ አይደለም እናውራ፣ አትሂድና እናውራ። አንቺ ምን ሆነሽ? ትስማሚያለሽ አትስማሚም ነው? ትስማሚያለሽ? ወንድሜ እንደሆነ በምን እርግጠኛ ናችሁ? ወንድሜ ረመናተ የሆነ ነገር በያት ግን አልነገረኝም። እንዴ አንቺ ያምሻል እንዴ? እንዴ ሳሚ ዞር በል። ምን ሆነሽ ነው? እሺ ቆይ ታያት እንደዚህ አትሁኝ። ግን ከሆነ እኮ ይሆናል። ምናወራት ከሆነ እህቴ ምናወራሽ ከሆነ የምትስማሚ ከሆነ ትስማሚያለሽ። ካልሆነ ግን ሌላ እርምጃ ቢወሰድብሽ እኔ አገባኝ። እናት ሆና ነው እሷ ታግዛ እያወራች። ሌላ እናት ብትሆን ሌላ እርምጃ ነበር የምትወስደው። ታውቂያለሽ አይደል እዛ ጋር ምን ያህል እንደምትሰቃይ ልጄ። ዛሬ 11 ሰዓት እዚህ ትቀጥሪው ያለሽ ወይስ አትቀጥሪው? መልስ ነው የምፈልገው። ትቀጥሪው ያለሽ አትቀጥሪው? እኔ ለብቻ ያወራውና ከዛ እኔ አንፈልገው። እርግጠኛ ነኝ አንቺ እኛ የምንፈልገው ምን መሰለሽ? አጥረሹ ብቻ እዚህ እንዲመጣ ነው የምንፈልገው እኮ። እኔ አወራዋለሁ መጀመሪያ ጠይቀዋለሁ። አወራውና በእናትሽ ወሬ አንፈልግም። ዛሬ 11 ሰዓት እዚህ ና በይውና ወንድምሽ ነው ይመጣል። ማንም እንዳለ አያስፈልግም። ሁለታችሁም ባላችሁበት ፊት ለፊት እናወራለን። አለቀ በቃ። እርጉዝ መሆኗ ለመሆኗ ራሱ እየታወቀ ነው እሷን መለቃት። እንደውም እሷ መለቃት የስንት ወር እርጉዝ ነሽ? ታት የፈለገች ትሆን። ተስማምተሻል ወይስ ነው? አየሽኝ? እሺ እኔ አውርቼው ከዛ ታወርታላችሁ። 11 ሰዓት ግን ካላመጣሽ የሚገጥመውን ወንድምሽም አንቺም ወንጀለኛ ናችሁ። የሰው ሰው ነው ያገታችሁት። ወንድምሽም አንቺም ወንጀለኛ ናችሁ። ዋጋችሁን ታገኛላችሁ። ነይ አንቺ አስፈልግ